ኢየሱስ በቤተልሔም ኢየሱስ ክርስቶስ በቤተልሔም ተወለደ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። በዓለም ላይ የምትኖሩ ኦርቶዶክሳውያን እግዚአብሔር ልጆች ሰላም እግዚአብሔር ይብዛላችሁ። ዛሬ ታኅሳስ 28 ቀን ነው። የጌታችን የመድኃኒታችን የኢየሱስ ክርስቶስ የልደቱ ዋዜማ ነው። እንደገና ደግሞ 28 አማኑኤል ነው። አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው። የሱ ደግሞ እነሆ ዓመታዊ ክብረ በዓል ነው። በዓለ ንግሥ ነው። እግዚአብሔር ከኛ ጋር የሆነበት ይሄ ሁለተኛ ነገሥት ምዕራፍ 6 ላይ ኤልሳ የሚባል ነቢይ አለ። የሶርያ ንጉሥ ሊገድለው ፈለገና ከነሰራዊቱ መጣ። ቤቱን ከበበና አደረ። ጠዋት ግያዝ የሚባል ደቀ መዝሙር አለው። ሰፈራችን ደህና አድሯል፣ እስቲ ውጣና ሰፈሩን ሲለው ሲወጣ ዙሪያውን በበቅሎ በፈረስ ሰራዊት ተሞልቷል። ነቢይ ሆይ አለና ገባና አረሙ ተላል የለንም አለው። ምን ነው አለ። ዙሪያውን ፈረሰኛና ጦረኛ ከቦናል እኮ አለው። ከነሱ ጋር ካሉት ከኛ ጋር ያለው እግዚአብሔር ይበልጣልና አትፍራ ነው። አማኑኤል ማለት እግዚአብሔር ከኛ ጋር ነው። አዎ፣ ስለዚህ ከኛ ጋር ያለው እግዚአብሔር ከሁሉም ይበልጣልና በእውነት እግዚአብሔር አምላክ አንድነታችን ጠብቆ የልደቱ ባለቤት ስላደረገን ወደፊትም ስለሚጠብቀን ክብርና ምስጋና ለስሙ ይሁን። በአጭሩ አማኑኤል ማለት እግዚአብሔር ከኛ ጋር ማለት ነው ማለት ነው። ትናንት ተምረነዋል። ወደዚያ ውስጥ አንገባም። አሁን እነሆ ጌታችን መድኃኒታችን ኢየሱስ ክርስቶስ የልደቱን በዓል ስናከብር ቅዱስ ያሬድ ደግሞ በድጓው እንዲህ ይለናል። በፀሐ ሰናይ ዋልጸቀ ዘመን ይላል። እመቤታችን ስትወለድ ወደ ቤተ መቅደስ ስትገባ መልካሙ ዘመን ደረሰ። አዎ መልካሙ ዘመን ደረሰ ብሎ የድንግል ማርያም መወለድ የአምላክ መወለድ፣ የአምላክ መወለድ የክርስትና መወለድ፣ የክርስትና መወለድ የሰው ልጆች ነፃነት መሆኑን ቅዱስ ያሬድ ደህና አድርጎ ተናግሮታል። እና አሁን ደግሞ በዕፀ ዕለተ ወሊዶታ የእመቤታችን የመውለጃ ሰዓቷ ደረሰ ይላል። ኢትዮጵያ ሀገራችን ሰላምን ትውለድልን። ኢትዮጵያ ሀገራችን ይቅርታን ትውለድልን። ኢትዮጵያ ሀገራችን ፍቅርን ትውለድልን። ኢትዮጵያ ሀገራችን አብሮነትን ትውለድልን። ሀገር ማለት ሕዝብ ነውና ሕዝባችን ሰላም ያግኝልን ነው ሲተረጎም። ሲጠቀለል ኢትዮጵያ ማለት ሕዝብ ነው። ሕዝብ ማለት እነሆ አዎ ሀገር ነው። ስለዚህ ሕዝባችን ሰላምን ያግኝልን፣ ሕዝባችን ይቅርታን ያግኝልን። ተጨንቋል ተቸግሯልና፣ ሞት፣ ስደት፣ ረሃብ፣ መለያየት፣ መገዳደል በስቷልና አዎ የእመቤታችን መውለጃ ሰዓት ደረሰ እንዳለ ቅዱስ ያሬድ የሕዝባችን ሰላም እግዚአብሔር አምላክ ያድርስልን። በዕፀ ዕለተ ወሊዶታ መውለጃ ሰዓቷ ደረሰ፣ አንድም የምወልድበት ሰዓት ደረሰ። ወወለደት ወልደ ዘበኩራ የበኩር ልጇን አዎ ተከታይ ቀዳሚ ተከታይ የሚቀርብም የለው ተከታይም የለውም። አዎ የመጀመሪያም የመጨረሻም ነው። አዎ በኩር ማለት እነሆ ከኋላው ሌላ ልጅ አለ ማለት አይደለም። የእናቱን ማህፀን ከፍቶ የሚወጣ በኩር ይባላል። የእንስሳትም ይሁን የአራዊትም ይሁን የሰውም ይሁን የመጀመሪያ በኩር ይባላል። አዝመራ ራሱ በኩር ይባላል ማለት ነው። ስለዚህ አሁን የበኩር ልጇን ወለደች ማለት ከኋላ ሌላ ልጅ አለ ማለት አይደለም። ያተረጓጎምና የእውቀት ችግር ካልሆነ በስተቀር ይህንን የሚል አይኖርም ማለት ነው። እና የመጀመሪያ ልጇን ማለት በቃ የመጀመሪያ ተቀዳሚም ተከታይም የሌለው ልጇን የምትወልድበት ሰዓት ደረሰ ይላል ቅዱስ ያሬድ። ወወለደት ወልደ ዘበኩራ እነሆ አዎ ታኅሳስ 29 ቀን የመጀመሪያ ልጇን የበኩር ልጇን ወለደችው። አዎ እነሆ የትንቢት ልጇን ወለደችው፣ የሱባኤ ልጇን ወለደችው። በእግዚአብሔር ፈቃድ እሱ እግዚአብሔር ሆኖ አዎ እስመ ሐረያ እግዚአብሔር ለጽዮን አብደራ ከመ ትኩኖ ዛቲ ይእቲ ምዕራፍ አለም የዘላለም ማረፊያዬ ናት ብሎ የመረጣት ድንግል ማርያም አምላክን የመውለጃ ሰዓቷ ደረሰ ይለናል። በወለደችው ጊዜ አስከበቶ እሙ ውስተ ጐለ እብን በበረት አስተኛችው። አዎ በበረት አስተኛችው። አስከበቶሙ ውስተ ጐለ እብን ለሕፃን ሕፃኑን ወለደችና በበረት አስተኛችው። አዎ የሚገርም እኮ ሕፃኑ የዛሬ ሴቶች ከመውለዳቸው በፊት ያለ እንክብካቤና ያለ አዎ ጉብኝት በየሐኪም ቤቱ ያለ ራስን መጠበቅ ከመውለድ በኋላ ደግሞ ገና እኮ ሕፃኑ ሳይወለድ ወንድም ከሆነ ሴት በጥበባዊ መሳሪያ ይመለከቱና ለተጸነሰው ልጅ ልብስ ቁምሳጥን ሞልተው ነው የሚያስቀምጡ። እመቤታችን ግን ያ መረጃ ቢኖራትም በመንፈስ ቅዱስ በተነገራት ነገር አምላክን እንደምትጸንስ እንደምትወልድ ቢነገራትም
የምትወልድበትን በትንቢት በረት እንደምትወልድ ብታውቀው፣ ነገር ግን ማርያም ታቅፍ ዘንተ ኩሎ ተወልዶ ውስተ ልባ፣ ሁሉንም በልቧ ነበር የምትጠብቀው የነበረ። ልብስ እየገዛች ቦታ እያመቻቸች አልነበረም። በልቧ ዝም ብላ የመውለጃ ሰዓቷን ትጠብቀው ነበር። ከወለደች በኋላ ደግሞ ቀራንዮ ላይ ተሰቅሎ ዓለሙን እስከሚያድን ትጠብቀው ነበረ ነው የሚለው። ሁሉንም ነገር በልቧ ተጠብቀው ነበር። ልብ ሁሉን ነገር ሰብስቦ የሚይዝ ትልቅ ስጦታ ስለሆነ በዚያ በልቧ ሁሉን ነገር ትጠብቀው ነበረ ይለናል። አስከበቶ እሙስተ ለጎብለ እምነ ለሕፃን ሕፃን ክርስቶስን በከብቶች በረት ወልዳ በዛው በበረቱ አስተኛችው። እስመ አልቦሙ መካን ውስተ ማኅደሮሙ፣ በቤታቸው ወይም ባጠገባቸው ማረፊያ አልነበራቸውምና። ይህንና ዋለው ኖሎት ውስተ ውእቱ፣ በዚያ በቦታው ላይ እነሆ እረኞች ነበሩ ይልና ይተግሁ ወይሄሉ፣ ተግተው ይጠብቁ ነበረ። ወያቅቡ መራሪሆሙ፣ በጎቻቸውን ነቅተው በቅተው ልምላሜ ባለበት ውሃ ባለበት ልምላሜ ባለበት እያበሉ ውሃ ባለበት እያጠጡ ከአራዊት እየተከላከሉ ተግተው ይጠብቁ ነበረ። እንግዲህና ወስብሐተ እግዚአብሔር ሰረቀ ላዕሌሆሙ፣ በዚያን ጊዜ ተግተው በሚጠብቁበት የእግዚአብሔር ምስጋና የመላእክት ምስጋና በላያቸው በራ። ሰረቀ ላዕሌሆሙ ወጣ ፈነጠቀ ነው የሚለው። ወስብሐተ እግዚአብሔር ሰረቀ ላዕሌሆሙ፣ በእነሱ ላይ የመላእክት ምስጋና የእግዚአብሔር ምስጋና ፏለ በራ አለ ብትን አለ። ሰረቀ ላዕሌሆሙ፣ መልአክ ምን አላቸው? ይትፍሩ። መልአክ ምን አላቸው? አትፍሩ አትደንግጡ አላቸው። መልአኩ እኮ ነው አጠገባቸው። አትፍሩ አትደንግጡ፣ ይልቁንም አለ እዜንወክሙ አብየ ፍስሐ ዘይከውን ለክሙ፣ ለእናንተ የሚሆን ደስታ እነግራችኋለሁ። እግዚአብሔር አምላክ ለኢትዮጵያውያን ደስታ ያሰማል። ለእናንተ የሚሆን ዜና እነግራችኋለሁ፣ አሰማችኋለሁ። እስመ ተወልደ ለክሙ ይወመድን ዘውቱ እግዚ፣ አምላክ የሆነ ገዥ የሆነ እስመ ተወልደ ለክሙ፣ ለእናንተ ዛሬ መድኃኒዓለም ኢየሱስ ክርስቶስ ተወልዶላችኋል። ይህን የምሥራች ነገርኳችሁ። ክብርና ምስጋና ለስሙ። ይህን እነግራችኋለሁ አለ። ተወልዶላችኋል፣ ለእናንተ አምላክ ተወልዶላችኋል። ዘውቱ እግዚአብሔር፣ ይኸውም እግዚአብሔር ነው። በሀገረ ዳዊት በዳዊት ሀገር እግዚአብሔር የተባለ እግዚአብሔር ኢየሱስ ክርስቶስ የተባለ እግዚአብሔር የእግዚአብሔር ልጅ እግዚአብሔር በዳዊት ሀገር ተወልዶላችኋልና ደስ ይበላችሁ። ደስ ይበላችሁ። ወይቤሉ እሙንቱ ሰብ ኖሎት፣ እነዚህ እረኞች እንዲህ ተባባሉ። ወይቤሉ ሰብ እሙንቱ፣ እነዚህ ሰዎች እነዚህ እረኞች እንዲህ ተባባሉ። ናንሶሱ ወንጽአ እስከ ቤተልሔም፣ እስከ ቤተልሔም ድረስ እንሂድ። እስከ ቤተልሔም እንሂድ። እግዚአብሔር የገለጠልንን ነገር እንመልከት ወይም እንመለከት ዘንድ እስከ ቤተልሔም እንሂድ። በጽሐ ወሊዶታ ወለደት ወልደ ዘበኩራ፣ መንጦላዕተ ደመና ሰወራ። የመውለጃ ሰዓቷ ደረሰ። የበኩር ልጇን ወለደችው፣ አንድያ ልጇን ወለደችው። መንጦላዕት ወለደት ወልደ ዘበኩራ፣ ወልደ ዘበኩራ። የሚገርም ነገር እኮ የበኩር ልጇን እስከ ቤተልሔም በጽሐ ወሊዶታ ወለደት ወልደ ዘበኩራ፣ መንጦላዕተ ደመና ሰወራ። ከመከራ ከብዙ ነገር እግዚአብሔር ሰወራት ይላል። ሀገራችን ኢትዮጵያን እግዚአብሔር ከመጥፎ ነገር ይሰውርልን ዘንድ የአምላካችን መልካም ፈቃድ። ቅዱስ ያሬድ በድጓው ይላል። የነቢያት ትንቢትን እንመልከትና እንጨርስ። እግዚአብሔር ከሁላችን ጋር ይሆን። ኤርምያስ የተባለው ነቢይ እንዲህ ይላል። እግዚአብሔር እንዲህ አለ፣ በዚያን ወራት ለዳዊት ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል፣ እግዚአብሔርም ያመኑበትን ያድናቸዋል። ይሄ ነቢዩ ኤርምያስ አስቀድሞ ከክርስቶስ መወለድ በፊት የተናገረው ነው። እግዚአብሔርም አለ እንዲህ አለ፣ በዚያን ወራት ለዳዊት
ብርሃንን አወጣለሁ፣ በምድርም የቀና ፍርድን ያደርጋል። በእውነት ሀገራችን ላይ የቀና ፍርድ እንዲታይ የእግዚአብሔር አምላካችን መልካም ፈቃድ ይሁንልን። በምድርም የቀና ፍርድን ያደርጋል፣ እግዚአብሔርም ያመኑበትን ያድናቸዋል። እኛም ማምነን እሱም እንዲያድነን መልካም ፈቃድ ይሆንልን። በሃይማኖት ውስጥ አማኝ፣ ታማኝ፣ አሳማኝ ያስፈልጋልና እኛም እንድናምንበት እሱም ደግሞ ያመነውን እንዲያድነን መልካም ፈቃድ ይሆንልን። ኤርምያስ ይህን አለ። ኤልሳዕ የተባለው ነቢይ ደግሞ እንዲህ ይለናል። እግዚአብሔር ከሰማይ ይወርዳል፣ በእስራኤል ልጆች አደባባይም በመመላለስ ለሕዝቡ እውነትን ያስተምራቸዋል። ከአብርሃም ልጅነት ልዩ ከሆኑ ወገኖች በቀር አሕዛብ ሁሉ ይታዘዙለታል። ለማን? ለዛ ለሕፃኑ። ይገርምኛል። በበህቅ ሊቀ እንዘ ይትዔዘዝ ለአዝማዲሁ፣ እሱ ደግሞ እነሆ በየጥቂቱ ያድጋል ወይም አደገ። እንዘ ይትዔዘዝ ለአዝማዲሁ፣ ለእናቱ እየታዘዘ እንተ ይእቲ እሙ፣ ለድንግል ማርያም እየታዘዘ አደገ። ይህንን ነው የሚነግረን። ናሆም ነቢይ እንዲህ አለ። እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው። ናሆም እኮ ነው። እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው አለ። አየሁ፣ ሰው ሆኖ መጣ። የእኛ ልብስ ለበሰ፣ እንደኛ ተነፈሰ፣ እንደኛ አደገ፣ እንደኛ ተጫወተ፣ እንደኛ ተማረ፣ እንደኛ መከራየ፣ ተሰቀለ፣ ሞተ፣ ተቀበረ፣ ዓለሙን አዳነ። ክብርና ምስጋና ለስሙ። ይህንን ነው እግዚአብሔር በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው አለ። የተለየ ልብስ ለብሶ አልመጣም። ምንድን ነው ለዚያ ለቅዱስ ጴጥሮስ ያሳየው? ልብስ ወጥ ቀሚስ ነበረችው። መኑ ሰጠጣ ለልብስ ካለ አርዮስ ሰጠጣ ለልብስ፣ ልብስህን ማንቀደደው አለ። አዎ ጸጋህን ማንቀደደው፣ ልብስ ማንቀደደው። ያንተ ዲቁና የሰጠው አንተ ያስተማርክ ያሳደግከው አርዮስ ከባህሪ አባቴ ከአብ ከእናቴ ከድንግል ማርያም ከባህሪ ሕይወቴ ከመንፈስ ቅዱስ ከእናቴ ከድንግል ማርያም ለየ። ድርገሙ። ከባህሪ አባቴ ከአብ ከባህሪ ሕይወቴ ከመንፈስ ቅዱስ ከእናቴ ከድንግል ማርያም ለየኝ። አዎ እነሆ መለኮት ለራሱ አዎ መልክ አለው፣ ቁመት አለው፣ ሁሉ አለው። ለስጋም የራሱ አለው። ስለዚህ ድንግል የወለደችው ስጋን እንጂ መለኮትን አልወለደችውም ብሎ ከእናቴ ለየኝ፣ ስለዚህ አውግዘ ለይልኛል ነው የሚለው። ይህንን ነው ቀሚስህን ማንቀደዳት አለ። እዚህም ወተካፈሉ አልባሴ ለርእሶሙ፣ ያችን የስብከት ልብሱን ቀደው ተካፍለዋታል። ስለዚህ በእኔ አርአያ ይመጣል፣ ልብሱም እንደ ልብሴ ነው አለ። ይህ ነው የመጣው እኮ እንደ ሌላ ልምጣ አላለኝ። በአሁኑ ሰዓት የኔን ልብስ አትልበስ። የአንድ ሀገር መሪ ነው መናገር አያስፈልግም። የእሱን ልብስ ማንም ቢለብስ ይቀጣል። የኔን ልብስ ማንም አይለብስም፣ አለቀ። ይህም መድኃኔዓለም ግን የእሱን ልብስ እኛ ለበስን። ይሄ ብቻ እኮ አይደለም እኮ ስጋዬን ብሎ አለን እንጂ ደሜን ጠጡ አለን እንጂ ዓለማት የኛ ልብስ እንዳለብሱ የኔን ልብስ ለብሰ ካየ ኧረ በእኛ ቤትም አለ። አዎ የኔን ፈረጅያ የኔን ካባ የኔን መስቀል ያስክ ተብሎ እኮ ኩርፊያ ያለ በእኛ ቤት እኮ የሚገርም ነገር ነው። ስለዚህ መድኃኔዓለም ግን